በጌታ የተወደዳችሁ ወንድሞችና እህቶች የእግዚአብሔር ሰላምና ጸጋ በያላችሁበት ቦታ ይብዛላችሁ ማለት እወዳለሁ። በዚህ ሰዓት ደግሞ አብረን የምናጠናው የትምህርታችን ርዕስ የሟርት ዋጋ ይላል። ምናልባት ርዕሱ በጣም ለየት ያለ ሊሆን ይችላል። ነገር ግን ይህም በመጽሐፍ ቅዱስ ላይ የተመሰረተ ነው። አስቀድመን ግን እግዚአብሔርን በጸሎት እንጠይቃለን። ክብር ላንተ ይሁን አባታችን፣ ጥበቃይ ከለላይ ስላልተለየን እስካሁንም እያገዝከን እየረዳህን ስለሆነ እናመሰግንሃለን። ይህንን መልእክትም በመጽሐፍ ቅዱስ ለእያንዳንዳችን ስላቀረብክልን እናመሰግንሃለን። ቃሊ እውነት ነው፣ በእውነት ይቀድሳቸው ቃሊ እውነት ነው ተብሎ እንደተጻፈ አባቶ በዚህ እውነት እንድንቀደስ እንድንመላለስበትም እርዳን። አሁንም መንፈስ ቅዱስ ቃልን ይግለጥልን። ይህንን ቃል የሚሰሙትን ወንድሞችና እህቶች ሁሉ በጸጋህ በሰላም ተገናኛቸው። ፈቃድ ይፈጸም በጌታ በኢየሱስ ስም አሜን። እና በጌታ የተወደዳችሁ ወገኖቼ እግዚአብሔር ሰውን ሲፈጥር ማለት ነው ሰው ሰርቶ እንዲኖር ሰርቶ እንዲበላ የአእምሮ ችሎታ ሰጥቶታል። የተለያዩ የጥበብ ሙያዎችንም ደግሞ ፈጣሪ ለሰው ሰጥቷል። ሐዋርያትም ሲያስተምሩ ለምሳሌ ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 11 ላይ እንዲህ ይላል፣ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል። በእጃችሁ ሰርታችሁ ተዳደሩ፣ ለሕይወታችሁ ገቢ አግኙ ይላል። እዚሁ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 12 ላይ ደግሞ እንደነዚህ ያሉትንም በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን እንመክራቸውማለን ይላል። በእጃቸው እየሰሩ እንጀራቸውን ደግሞ እንዲበሉ ይላል። አሁን ፈጣሪ የሰው ዘሮች ጎበዞች እንዲሆኑ ሰርተው በሙያቸው እንዲገለገሉ ገቢ አግኝተው እንዲተዳደሩበት የተቸገሩትንም የታመሙትንም ሰዎች ደግሞ እንዲረዷቸው አዟል። ይህ በተፈጥሯችን የምንረዳው ነው። ነገር ግን አንዳንድ ጊዜ ወጣ ያሉ ስራዎችን በእግዚአብሔር ዘንድ ዕውቅና የሌላቸውን ስራዎችንም ሰርቶ የሚተዳደሩ ሰዎች ደግሞ ሲኖሩ እንመለከታለን። በተለይ እንደ እርግማን ያሉ እየተራገሙ ገንዘብ ሊያገኙ የሚፈልጉ እየመዋረቱ ወይንም ደግሞ የተከለከሉ ስራዎችን እየሰሩ ገቢ የሚያገኙ በምድራችን ላይ ሞልተዋል። ይባስ ብሎ በመጽሐፍ ቅዱስ የሚነግዱ ሰዎች አሉ። ይህ በጣም በእጅጉ የሚታዘንበት ጉዳይ ነው። የሟርት ዋጋ የምንለው ማለት ነው ከሰው አቅም በላይ የሆነ ነገር ሰርተው ለዚያ ስራቸው የሚከፈላቸው ዋጋ እንደማለት ነው። ምናልባት የበለጠ በጥልቀት ይህንን ጥናት ለራሳችሁ ማድረግ ትችላላችሁ። በዘኍልቍ ምዕራፍ 2 ቁጥር 7 ላይ የሞዓብ ሽማግሌዎችና የሚዲያም ሽማግሌዎችም የሟርቱን ዋጋ በእጃቸው ይዘው ሄዱ፣ ወደ በለዓምም መጡ፣ የባላቅንም ቃል ነገሩት ይላል። በአንድ ወቅት የእግዚአብሔር ነቢይ የነበረ በለዓም የሚባል ሰው ነበረ። ዘኍልቍ ምዕራፍ 2 ምዕራፍ 3 ሙሉን ማንበብ ትችላላችሁ። ነገር ግን ይህ የእግዚአብሔር ነቢይ የነበረው በለዓም አንድ ጊዜ ፈተና ገጠመው። የሞዓብ ንጉሥ ባላቅ እስራኤላውያን ከምድረ ግብፅ ወጥተው ወደ ከነዓን ሲጓዙ በነበሩ ጊዜ በሱ ግዛት ሊያልፉ በመጡ ጊዜ ማለት ነው፣ ወይም ወደ እሱ ሰፈር ወይም እሱ ወደሚያስተዳድረው አካባቢ በተቃረቡ ጊዜ በለዓም መጥቶ እነዚህን እስራኤላውያንን እንዲረግማቸው ለዚህ ስራውም ደግሞ የሆነ ሂሳብ እንዲከፈለው
ሰዎችን መድቦ ልዑካንን ላከ ወደ በለዓም ማለት ነው። በዚህ ጊዜ ታሪኩን በዘኍልቍ ምዕራፍ 22 እንደምታገኙት ማለት ነው በለዓም የእርግማንን ቃል በማስተላለፍ ይህንን የሟርት ዋጋ ወይንም ደግሞ እንደዚህ አይነት ሥራ ለሚሠራ ሰው የሚከፈለውን ዋጋ መቀበል እንደሌለበት እያወቀ ዛሬ ደግሞ እስቲ እዚህ እደሩ እግዚአብሔር ምን እንደሚለኝ አውቃለሁ ያለበትን ታሪክ እንረዳለን። ነገር ግን እነዚህ ሽማግሌዎችና አለቆች ወደሱ ሲመጡ ማለት ነው የሟርቱን ዋጋ በእጃቸው ይዘው ነበር ይላል። በእርግጥ የከበረ ዋጋ ስለነበረ ብዙ ስጦታ ስለሆነ ልቡ በዚህ ሁኔታ እንደተፈተነና ይህ የእግዚአብሔር ነቢይ የነበረው በለዓም አሟሟቱ እንኳ በጣም አስከፊና አሳዛኝ እንደነበረ በዚህ የአመፅ ደሞዝ ፍቅር የተነሳ ከእውነት ስቶ የእግዚአብሔር ሕዝብ ጠላት እንደሆነ በተለይ ዘኍልቍ ምዕራፍ 25 ላይ ማለት ነው በዚህ መንገድ ገንዘብ ማግኘት ፈልጎ ስላልተሳካለት የእግዚአብሔር ሕዝቦችን ለአደጋ በማጋለጥ ለጣዖት አምልኮ በማጋለጥ እግዚአብሔር ጠላታቸው እንዲሆንባቸው በማድረግ ለብዙ የእግዚአብሔር ሕዝቦች እልቂት ምክንያት ሆኗል ነቢዩ በለዓም ማለት ነው። ከዚያ በኋላ ራሱም ከእግዚአብሔር ሕዝቦች ጋር ወደ መጣላት ወደ ጦርነት ውስጥ ገባና መጨረሻ ላይ አንገቱ ተቆርጦ ሞተ። የአመፅ ደሞዝ በመውደድ ማለት ነው። ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ላይ ያንን ገንዘብ ሲገልጽ እንዲህ ይለዋል፣ ቅንን መንገድ ትተው ተሳሳቱ፣ የባሶርን ልጅ የበለዓምን መንገድ ተከተሉ። እርሱ የአመፃን ደሞዝ ወደደ፣ ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቋንቋ ወይም በሰው ቃል ተናግሮ የነቢዩን እብድነት አገደ ይላል። በጌታ የተወደዳችሁ ወገኖች የበለዓምን ታሪክ ስናስታውስ በጣም የሚያሳዝን ነው። ምንም እንኳ በአንድ ወቅት የእግዚአብሔር ነቢይ የነበረ ሰው ቢሆንም አሁን እግዚአብሔር በወቅቱ ተጠቅሞበት ነበረ። እንዲያውም ለመሄድ መጨረሻ ላይ ወስኖ በተነሳ ጊዜ መልአኩን ልኮ እግዚአብሔር 3 ጊዜ አግዶት ነበረ። ያም ሆኖ ግን የገንዘብ ፍቅር ልቡን ስለተቆጣጠረው ልቡን ስለነደፈው ማለት ነው ከያዘው ዓላማ ወደ ኋላ መመለስ አልፈለገም። እንን መንገድ ትተው ተሳሳቱ፣ የባሶርን ልጅ የበለዓምን መንገድ ተከተሉ፣ እርሱ የአመፃን ደሞዝ ወደደ ይላል። ዛሬም በምድራችን ላይ በትክክለኛ መንገድ ከሚገኝ ገቢ ይልቅ በአመፀኛ ወይም ደግሞ በተከለከለ መንገድ ጥቅም ለማግኘት ወንጌልን የሚሰብኩ ሰዎች ሞልተዋል በምድራችን ላይ። ሁለተኛ ነገሥት ምዕራፍ 5 ላይ በጣም ገራሚ የሆነ ሌላ ምሳሌ እናገኛለን። ምዕራፍ 5 ሁለተኛ ነገሥት ቁጥር 5 ላይ የሶርያም ንጉሥ ንዕማንን ሂድ ለእስራኤል ንጉሥ ደብዳቤ ልካለሁ አለው። እርሱም ሄደ 10 መክሊት ብር 6,000 ወርቅ 10 መለወጫ ልብስ በእጁ ወሰደ ይላል። ንዕማን በለምጽ በሽታ ተይዞ ስለነበረ ነገር ግን ለዚህ በሽታው መፍትሄ ስላላገኘ በአንድ ጊዜ ማለት ነው በእስራኤል ፈውስ እንዳለ ጥቆማ ደረሰው። በዚህ ሰዓት ንዕማን ማለት ነው ወደ እስራኤል ሀገር ሄዶ ይህንን ፈውስ ለማግኘት ማለት ነው ፈውሱንም ካገኘ በኋላ ለዚህ ሥራ የሚከፈለውን ሂሳብ ይዞ ተነሳ ይላል። ወደ ኤልሳ ይመጣል። ከቁጥር 14 እስከ 16 ወረደም የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደገና እንደ ትንሽ ብላቴና ሥጋ ሆኖ ተመለሰ፣ ንጹሕም ሆነ ይላል። እንግዲህ ይህ ከእስራኤል ወገን ያልሆነው ንዕማን የተባለው ሰው
ኤልሳዕ በነገረው መሰረት 7 ጊዜ ዮርዳኖስ ውስጥ ብቅ ጥልቅ እያለ ተግባሩን በፈጸመ ጊዜ ቆዳው ማለት ነው አሁን እንደተወለደች ሕፃን ጽድት ያለ ሆነና ከበሽታው ሙሉ በሙሉ ተፈወሰ ይላል። በዚህ ጊዜ ምንድነው ያደረገው? እርሱም ከጭፍራ ሁሉ ጋር ወደ እግዚአብሔር ሰው ተመለሰ ይላል። ወደ ኤልሳዕ ከቁጥር 14 ጀምሮ እስከ 16 ማለት ነው። ወጥቶም በፊቱ ቆሜና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅኩ። አሁንም ከባሪያዬ በረከት ትቀበል ዘንድ እለምንሃለሁ አለው። በረከት እጅ መንሻ ስጦታ ማለት ነው። ይህንን ይዤ የመጣሁትን ስጦታዬን ተቀበል ይለዋል ኤልሳዕ ለእግዚአብሔር ነቢይ። እርሱም ይላል ኤልሳዕ በፊቱ የቆምኩት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው፣ እርሱ ግን እምቢ አለ ይላል። እንግዲህ ኤልሳዕ የእግዚአብሔር ነቢይ እንደመሆኑ ይህንን ስጦታ አልቀበልም አለው። ከሩቅ አገር ለመጣው ሰው ማለት ነው። በእርግጥ ሰውየው ስጦታውን ይዞለት መጥቷል። ከሙሉ ልቡም ነው እየጠየቀ ያለው። ነገር ግን አልቀበልም አለ። ምክንያት አለ በዚህ ውስጥ ተወደዳችሁ ወገኖቼ። እዚሁ በሁለተኛ ነገሥት ምዕራፍ 5 ከቁጥር 20 እስከ 27 ላይ የእሱ አገልጋይ የእሱ ሎሌ ግያዝ የሚባል ግን ያደረገውን ደግሞ እንመልከት። የእግዚአብሔርም ሰው ሎሌ ግያዝ ማለት ነው ጌታዬ ሶርያዊውን ይህንን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተኋላው እሮጣለሁ፣ ከእርሱም አንዳች ይወስዳለሁ አለ ይላል። የእግዚአብሔር ጸጋ የእግዚአብሔር መንፈስ ልባችንና አእምሮአችንን ካልተቆጣጠረ ወገኖቼ አሁንም ልክ በለዓምን ያገኘው አደጋ የኛውንም ሰው ሊያገኘው ነው። ምንም እንኳ ከእግዚአብሔር ሰው ከነቢዩ ኤልሳዕ ጋር የኖረ ቢሆንም መንፈሳቸው ግን የተለያየ ነው። እነዚህ ሰዎች ግያዝ አይ ይህንን በረከትን ሁሉ ይዞ ሶርያዊውን ንዕማን መመለስ የለበትም፣ ይዤ ከሱ አንዳች ነገር ይቀበላለሁ ብሎ ወሰነ ይላል። ግያዝም ንዕማንን ተከተለው። ንዕማንም ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወርዶ ሁሉ ደህና ነውን አለው ይላል። ግያዝ ከኋላው እየሮጠ ተከትሎ ሊደርስ ሲል ንዕማን ወደ ኋላ ዘወር ብሎ ሲያየው ግያዝ እየሮጠ ሲመጣ አየና ሰላም ነው ወይ ይለዋል። እርሱም ደህና ነው፣ አሁን ከነቢያት ወገን የሆኑት 2 ጎልማሶች ከተራራማው ከኤፍሬም አገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ ብሎ ጌታዬ ላከኝ አለ ይላል። ይህ በጣም የሚያሳዝን ታሪክ ነው። አሁን በውሸት ነው የጀመረው። ምንድን ነው ያለው? አሁን ይላል ከነቢያት ወገን የሆኑት 2 ጎልማሶች ከኤፍሬም አገር ወደ እኔ መጥተዋል። ስለዚህ ለነዚህ ሰዎች መለወጫ ልብስ አስፈላጊውን ስጦታ እንዲሰጣቸው አደራ እልሃለሁ ብሎ ጌታዬ ኤልሳዕ ልኮኛል ብሎ የውሸት ቃል ነው እየተናገረ ያለው። በዚህ ጊዜ ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለ። ግድ አለው። 2ቱንም መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎቹ አስያዘ። እነርሱም ተሸክመው በፊቱ ሄዱ ይላል። ይህ በጣም የሚገርም ነው። በእርግጥ ንዕማን ማለት ነው ብቻውን አልሰደደውም ግያዝን ማለት ነው። ሌሎች እሱን የሚያግዙትን ይህንን ዕቃ ተሸክመው የሚያደርሱለትን 2 ሰዎችን መደበለትና ከነሱ ጋር ይዞ ይመለሳል። ምናልባት እነዚህ 2ቱ አጋዦች ወይም ረዳቶች ማለት ነው ከሱ ጋር ሲሄዱ ምናልባት እሱ አይፈልግም ሊሆን ይችላል። ምክንያቱም ወደ ኤልሳዕ ሲደርሱ ይህንን ስጦታ ስርዓት ባለው መንገድ ለኤልሳዕ ማስረከብ ስለሚገባቸው፣ ነገር ግን አሁን በሄዱ ጊዜ ምንድን ነው ያደረገው? ወደ ኮረብታውን በመጣ ጊዜ
ከእጃቸው ወስዶ በቤቱ ውስጥ አኖራቸው ይላል። ወደ ኤልሳዕ ከመውሰድ ይልቅ በራሱ ቦታ አኖራቸው። ሰዎቹንም አሰናበተ፣ እነርሱም ሄዱ። እርሱ ግን ገብቶ በጌታው ፊት ቆመ፣ በኤልሳዕ ፊት ማለት ነው። ኤልሳዕም ጊያዝ ሆይ ከወዴት መጣህ አለው። እርሱም እኔ ባሪያህ ወዴትም አልሄድኩም አለ። የተወደዳችሁ ወገኖች፣ አንድ ጊዜ ስህተት ከተጀመረ አንዱ ስህተት ወደ ሌላኛው ስህተት እያመራ ይሄዳል። አስቀድሞም ውሸት ጀምሯል። ከዚያም በፊት ለገንዘብ መስገብገብ በልቡ አድሯል፣ ወይም የገንዘብ ፍቅር ማለት ነው። አሁን ጊያዝ ሆይ ከየት ነው የመጣህ ብሎ ኤልሳዕ ሲጠይቀው እኔ የትም አልሄድኩም ይለዋል። እርሱም ያ ሰው ከሰረገላ ወርዶ ሊቀበል በተመለሰ ጊዜ ልቤ ከአንተ ጋር አልሄደምን? ብሩንና ልብሱን፣ የወይራውንና የወይኑን ቦታ፣ በጎችንና በሬዎችን፣ ወንዶችንና ሴቶችን ባሪያዎች ትቀበል ዘንድ ይህ ጊዜው ነውን? በጌታ የተወደዳችሁ ወገኖቼ፣ ይህ በጣም ወሳኝ ጥያቄ ነው። አሁን ሕገወጥ በሆነ መንገድ፣ እግዚአብሔር በማያጸድቀው መንገድ ሀብትን ትሰበስብ ዘንድ፣ ገንዘብን ታከማች ዘንድ፣ ሌሎች ቁሳቁሶችንም ትሰበስብ ዘንድ አሁን ጊዜው ነውን? ዛሬም ለእኔና ለእናንተም ተመሳሳይ ጥያቄ ነው። እግዚአብሔር በእጅ ሰርተ ብላ የአእምሮአችንን ዕውቀት ተጠቅመን እንድንበላ፣ ከዛ ውጭ ግን የማይገቡ ተግባራትን በማድረግ ወንጌልን እየሸቃቀጡ ያንን ይህንን እያሉ መብላት ጊዜው አይደለም። ጊዜው ነውን? እንግዲህ የንዕማን ለምጽ በአንተ ላይ ለዘለዓለም በዘሪህ ላይ ይጣበቃል አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ ይላል። የተከለከለ ሀብት፣ የተከለከለ ገንዘብ አከማቸ። ነገር ግን እሱን የማይለቀው ለምጽ ግን ከሱ ጋር ተጣበቀ። ልክ እንደ በለዓም አወዳደቁ ክፉ ሆነ። በጌታ የተወደዳችሁ ወገኖቼ፣ ዳንኤልም ደግሞ አንድ ግሩም ትምህርት ያስተምረናል። ትንቢተ ዳንኤል ምዕራፍ 5 ከቁጥር 13 እስከ 17 በአንድ ጊዜ ብልጣሶር ንጉሡ፣ የባቢሎን ንጉሥ ማለት ነው፣ በተለይ በስልጣኑ መጨረሻ አካባቢ የተለየ ድግስ አዘጋጅቶ ዳንኤል ምዕራፍ 5ኛው ላይ ማለት ነው ሰክሮ ያልተገቡ ነገሮችን ሲያደርግ በነበረ ጊዜ አንድ እጅ መጥቶ በግድግዳው ላይ ድግሱ ሲካሄድ በነበረበት ግድግዳ ላይ ለየት ያሉ ጽሕፈቶችን ጽፎ እንደሄደ እናውቃለን። በዚህ ጊዜ እሱ የምታመንባቸውን እነዚያን አስማተኞችን፣ ጠንቋዮችን፣ ሞራ ገላጮችን ሁሉ ጠርቷቸው ሊረዱት አልቻሉም። በዚህ ጊዜ የእግዚአብሔር መንፈስ ያለበት ነቢይ እንዳለ ጥቆማ ደረሰውና ዳንኤል ወደ እሱ ፊት እንዲቀርብ ተደረገ። በዚህ ጊዜ ንጉሡ እንዲህ አለው። የዚያን ጊዜም ዳንኤል ወደ ንጉሡ ፊት ገባ። ንጉሡም ተናገረው። ዳንኤልንም እንዲህ አለው፣ ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንክ ዳንኤል አንተ ነህን? የአማልክት መንፈስ እንዳለብህ ዕውቀትና ማስተዋልም መልካምም ጥበብ እንደተገኘብህ ስላንተ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ያስታውቁኝ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበር። ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገትህ ዙሪያ ይሆንልሃል። አንተም በመንግሥት ላይ ሦስተኛ ገዢ ትሆናለህ አለው። በእርግጥ ንጉሥ አሁን ያልሰከረ ሰው የሚናገረውን ቃል የሚናገር ይመስላል። ከድንጋጤው የተነሳ ማለት ነው፣ ደንግጧል። ስለዚህ በዚህ ሰዓት ይህንን ፍቺ
ይህንን ጽሕፈት መተርጎም የምትችል ከሆነ የተለየ ስጦታ ወርቅ ይደረግልሃል ብሎታል። በዚህ ጊዜ ዳንኤል እንዲህ አለው። ዳንኤል ምዕራፍ 5 ቁጥር 17 ላይ የዚያን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ፣ ስጦታይ ላንተ ይሁን፣ በረከቴንም ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም አስታውቃለሁ አለ። ስጦታውን በረከቴን ለራሴ አድርጎ ለሌላ አድርግ፣ እኔ አልፈልግም አለው። ለምን? እነዚህ በረከቶች እኮ ወገኖች የሰማይ ስጦታ ናቸው። የማይሸጡ የማይለወጡ ናቸው። እና ኤልሳዕ ነቢዩ ኤልሳዕ ማለት ነው ሄደ በዮርዳኖስ ወንዝ ብቅ ጥልቅ በል ጥልቅ ብቅ በል ብሎ ስለው ጊዜ ማለት ነው ያንን የፈውስ ስራ የሚሰራው ፈጣሪ ራሱ ነው እንጂ ኤልሳዕ ከራሱ የሚያደርገው ምንም ነገር የለም። በእምነት ነው ይሄንን የሚያደርገው፣ እግዚአብሔር እንደሚያደርግ ያውቃል። የእግዚአብሔር ስጦታ ደግሞ በገንዘብ መገዛት፣ መሸጥ፣ መለወጥ አይቻልም። በዚህ ጊዜም ዳንኤል ማለት ነው ይህንን ጥበብ ያገኘው ከእግዚአብሔር ነው። የእግዚአብሔር ስጦታ ደግሞ በገንዘብ አይገዛም፣ አይለወጥም። ለራሴ አድርገው ለሌላ ስጥ፣ እኔ አልፈልግም አለው። በዚህ በእኛ ዘመንስ በአዲስ ኪዳን ዘመን ሐዋርያት ሥራ ምዕራፍ 8 ከቁጥር 18 እስከ 24 በአንድ ወቅት ሲሞን የሚሉት አንድ ሰው ያደረገውን እንሰማለን። የሐዋርያት ሥራ 8 ከ18 እስከ 24 ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የሚጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ ይላል። ሲሞን የሚባል ሰው ነው ይህንን ጥያቄ የሚያቀርበው። ሐዋርያት እጆቻቸውን በሰው ላይ በሚጭኑበት ጊዜ ሰዎች መንፈስ ቅዱስን ሲቀበሉ ነበር፣ ሲያገኙ ነበር። ይሄ ሲሞን የሚባል ሰው ይህንን ጉዳይ ተመለከተና በርከት ያለ ገንዘብ ይዞ መጥቶ እኔም እጄን የሚጭንበት ሰው ይህንን የመንፈስ ቅዱስን በረከት እንዲቀበል ለእኔም ይህን ስልጣን ስጡኝ አለ ለነ ጴጥሮስ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ። የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና በዚህ ነገር እድሉ ፈንታ የለህም። እንግዲህ ስለዚህ ክፋትን ንስሐ ግባ፣ ምናልባትም የልብህን ሐሳብ ይቅር ይል እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለ አይሃለውና። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አለ ይላል። በጌታ የተወደዳችሁ ወገኖቼ ሐዋርያትም ተመሳሳይ አቋም ነበራቸው። በብሉይ ኪዳንም በአዲስ ኪዳንም ማለት ነው። የሟርት ዋጋ ወይንም ደግሞ ከሰው ኃይል በላይ የሆነ ስራ በመስራት ጥቅም ለማግኘት መሞከር ማለት ነው። ዛሬ ብዙ ሰዎች አንዳንድ ቦታ ላይ ኑ የተለየ ቅባት የተለየ መንፈስ እናድላችኋለን፣ እንሰጣችኋለን፣ እንደዚህ ያለውን መንፈስ የምትፈልጉት ይህንን ያህል ብር ክፈሉ እየተባለ አይደለም። በጣም አደገኛ አካሄድ ነው ይሄ ከጠንቋዮቹ ከነዛ ሟርተኞቹ የተለየ ስራ አይደለም። በጌታ የተወደዳችሁ ወገኖቼ በብሉይ ኪዳን ዘመን የእግዚአብሔር ነቢያት ይህንን አላደረጉም። በአዲስ ኪዳን ዘመንም ደግሞ የእግዚአብሔር ሐዋርያት ይህንን አላደረጉም። ምክንያቱም የእግዚአብሔር ስጦታ ዋጋ አይተመንም። በተለይ በጌታችን በኢየሱስ ክርስቶስ አማካይነት የተደረገልን ይህ ነው ተብሎ በብር መመዘን አንችልም። በማቴዎስ ምዕራፍ 10 ከቁጥር 7 እስከ 10 ላይ ጌታ ኢየሱስ አንድ ጊዜ ሐዋርያቱን መመሪያ ሲሰጣቸው እንዲህ አለ፣ ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀበላችሁ፣ በነፃ ማለት ነው። በከንቱ ስጡ፣ በነፃ ተቀበላችሁ፣ በነፃ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም
ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛ ምግቡ ይገባዋልና። በሄዱበት ቦታ ሐዋርያት ያገኙትን እየበሉ ሰርተውም እያገኙ ሐዋርያው ጳውሎስ በእጁ እየሰራ ድንኳን እየሰፋ ገቢ ሲያገኝና ራሱንና ከሱ ጋር ለነበሩት የሚሆናቸውን ለልብስና ለምግባቸው ሲያመቻች እንደነበረ በዚህ አይነት ሁኔታ ነው የእግዚአብሔር እንዲሰራ እግዚአብሔር የሚፈልገው። ዛሬ በምድራችን ላይ ወገኖቼ በብዙ ቦታ ይሄ አደገኛ አሰራር እየተሰራ ይገኛል። ብዙ ሃይማኖቶች ብር እየሰጡ ጥቅማ ጥቅምን እየሰጡ በተለይ ድሃውን ማህበረሰብ እንደፈለጉ እየገዙ እየሸጡ ይሄንን ብለ አስተምር እንዲህ በል እያሉ የራሳቸውን አስተምሮ በሰው አእምሮ ውስጥ እየጫኑ ሰውን እየገዙ እየሸጡ እየለወጡ ይገኛሉ። ዛሬ ከፍ ያለ ብር እየመዘኑ ለሰዎች ብር እየሰጡ የራሳቸውን ዓላማ የሚያራምዱ ስንት ሰዎች አሉ። ልክ እንደ በለዓም ስንቶችስ ልባቸው በገንዘብ ፍቅር ተይዞ የራሳቸውን ኢኮኖሚ ወይም የኑሮ ሁኔታ በማየት ለዚህ ብር እየተሸጡ ነገር ግን እውነትን እንደሚያስተምሩ አድርጎ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ከሰሜን ወደ ደቡብ የተለያዩ አቅጣጫዎችን የሚዞሩ ከቤት ለቤት የሚዞሩ ስንቶች አሉ ዛሬ። ነገር ግን አፋቸው ልክ እንደ በለዓም ቅቤ እውነተኛ ነገር ለመናገር ይፈልጋል። እንዳውም በለዓም በዘኍልቍ ምዕራፍ 2 ላይ ባላቅ በቤቱ ውስጥ የተሞላ ወይም በወርቅ የተሞላውን ክፍል እንኳ ቢሰጠኝ ወይም በጣም ብዙ የሆነ ወርቅ እንኳ ቢሰጠኝ እኔ እግዚአብሔር በአፌ ውስጥ ካስቀመጠ ውጭ አልናገርም ብሎ ተናግሮ ነበር። ነገር ግን እውነት አልነበረም። ልቡ በብር ፍቅር ተጠምዶ ነበር። የተወደዳችሁ ወገኖች ዛሬም ለሟርት ዋጋ ወንጌልን ዞሮ የሚሰብኩ ስንት ሰዎች አሉ። ለዩ፣ ከፍሬያቸው ታውቋቸዋላችሁ ይላል የእግዚአብሔር ቃል። ከፍሬያቸው ታውቋቸዋላችሁ። የሰው ሕይወት፣ አኗኗር፣ አነጋገር፣ አቀራረብ እያንዳንዱ የራሱ አስተምሮ አለው። በጌታ የተወደዳችሁ ወገኖች ዛሬ እንደዚህ አይነት መንፈስ ዓለማችንን ሞልቷል። ነገር ግን ጴጥሮስ እንደተናገረ አንተ በአደገኛ መርዝ በመራራ መርዝ ተይዘሃል ነው ያለው። እንደዚህ አይነት ሁኔታ ያለባቸው ሰዎች አስታውቁም። ሰውን በጥቅም እየገዙ በብር እየገዙ እንደዚህ አይነት አሰራር የሚሰሩ ስንቶች ሞልተዋል። እንደዚህ አይነት አሰራር የሚያስተናግዱ ስንቶች አሉ ዛሬ በምድራችን ላይ። ስለዚህ በእጃችን እንስራ፣ በአእምሮአችን እግዚአብሔር በሰጠን መክሊት እንስራ፣ ለራሳችን ምግብ እናግኝ። በሃይማኖት ግን መነገዳችንን ብንተው መልካም ነው። ይህንን ማስተዋል እንድንችል እግዚአብሔር በጸጋ ይርዳን።